ከፈታሃት ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ህይወት ጀምራል፣ ቀለበት አድርጋለሁ። ቤተሰብ ያወቀው ነገር ነው። ከኔ ጋር ያለህን ነገር መጨረስ አለብህ ብዬ አስባለሁ። ከዛ ባለፈ ደግሞ አሁን ያ እንደዛ ነገር አንቺ ጋር እንደዛ የጀመረውን ነገር ይኸውልሽ፣ ምን አስነክስሽ እንደነበር ማን ያውቃል? ህይወቱን እንትን እንዲጠላ ህይወቱን ቤቱን እንዲጠላ ያደረግሽበትን ምን አስነክተሽ እንደነበረ ማን ያውቃል? ማንም የሚያውቀው ነገር የለም። ስለዚህ አንቺ እዚህ ጋር ራስሽን እንደ ንጹህ ሴት ምናምን አክት ለማድረግ አትሞክሪ። ገባሽ አይደለ? የትኛውም ሰው ቢሆን ትዳሩን ህይወቱን እየኖረ ከነበረበት ነገር ላይ ወደኋላ መመለስ የሚያስጠላ ነገር እንዲያሳልፍ ምክንያት የሆንሽ አንቺ ወደኋላ መመለስ አይጠበቅብሽም። ከዛ ባለፈው ሰው ዞረ አንቺ ተቆጥተሽ ነው የምታስቢው። በጣም የምታስጠይ ሴት ነሽ። ቀላል የምታስጠላ ሩታዬ፣ እንደው አፌ ቁርጥ ይበልልሽ። ይቺ ባለጌ ስዳደግ ማለት ነው። ደግሞ ወደኋላ ትመለሽ ትላለች። ፈስ ያለበት ዝላ አይችልም ይላል። እውነቷ እኮ ነው። ታዲያ ቤቱን እንዲጠላ ትዳሩን እንዲጠላ ሚስቱን እንዲጠላ እኮ የሆነ ነገር አድርገሽ እኮ ነው ወደ ራስሽ የወሰድሽው ማለት ነው። ሲቀጥል አንቺ ምን ይመለከትሻል? ስለ ራስሽ አውሪ እንጂ የተጠየቅሽው ጥያቄ መልስ መልሽ እንጂ ስለተፋቱት ስለ ሩታ መጥፎነት ምን ያስወር ራሻል አንቺ ባለጌ ስዳደግ ማለት ነው። እዚህ ጋር እኮ ነው የሚያስታውቀው። አንቺ የሆነ ነገር አድርገሽ ይሄ ልጅ እንደቀየርሽው የሚያስታውቀው እኮ ስለ ሩታ ጥላቻ ብቻ ስለ ሩታ መጥፎ ነገር ማውራትሽ ራሱ ለአብርሃም የሆነ ነገር እንዳደረግሽበት ራሱ ያስታውቃል። ቤተሰብ እንግዲህ አብርሃም በመጨረሻ ሁለታቸውንም አታስፈልጉኝም ብሎ ሂዱልኝ ብሏቸዋል ማለት ነው። የእውነት እኔ ሩታ አንጀቴ ነው የበላችኝ ማለት ነው። ይህኔ እናት እንደው ምን ላድርግሽ የእውነት ማለት ነው። እኔ አንጀቴ ነው የበላችኝ። እኔ ብዙ ቆሻሻና ብዙ ባለጌዎች አይቻለሁ፣ ግን እንደ ሄርሜላ በጣም ፈር የሳተች ሴት ግን አይቻላቅም። እናንተ የሰውን እንጀራ ለማበላሸት የራሷን እንጀራ የምታሰፋ የምታሳምር ቆሻሻ ሴት ማለት ነው። እቺ ከሰይጣን ምንም የምትተናንስ ነገር የለም። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሽና የሩታ ቪዲዮ ነው ማለት ነው። እንግዲህ ትላንትና ብዙዎቻችሁ ያስጨነቃችሁ ነበረ። ጥያቄን አለኝ ለሁለታችሁም ብሏቸው ነበረ። ዛሬ እንግዲህ እንደሰማችሁት እኔ ግን እሱን ቆርጬ አላመጣሁትም። ለሁለታቸውንም ጥያቄ ጠይቋቸው ነበረ ማለት ነው። ለሩታንም ለሄርሜላንም ማለት ነው። እናም እንግዲህ ሁለታቸውንም የራሳቸው የሆነ መልስ መልሰዋል ማለት ነው። ግን ውሽሚት ከራሷ መልስ ይልቅ የሩታ መጥፎ ጎን በቃ የሩታ መጥፎነት ነው እየዘረዘረች ያለችው ማለት ነው። በቃ እሷ ጨዋ ምንም እንዳላደረገች ምንም ነገር እንዳልሰራች ከእሷ ተለይቶ ሄዶ ወደ ሩታ ከሄደ በኋላ ራሱን እንትን እንዳለ ማለት ራሱን እንደሳተ እንደዚህ እንደፈዘዘ ነው እየተናገረች ያለችው። ሲቀጥል ወደ መጀመሪያ ሚስቴ ሊሄድ ነው ብትለኝ ከኔ ጋር ደግሞ አዲስ የጀመርከው ህይወት አለ፣ ቀለበት አድርገህልኛል ምናምን በቃ ያለውን ጉዳይ እንጨርስልህ ነበረ ምናምን። ምን ነው ብርቅ ነው እንዴ ያንቺ ቀለበት ማድረግ? እንዴ ብርቅ ነው እንዴ ያንቺ ቆርቆሮ መልበስ ማለት ነው? ቆርቆሮ እኮ እጅልሽ ላይ ነው ያለው ማለት ነው። በዚህ አጋጣሚ ማለት ነው ዋናው ነገር ማለት ነው የልብ መተሳሰር ነው። ልንገርሽ፣ ቆርቆሮ ከፈለግሽ ትጥዋለሽ፣ ከፈለግሽ ታረጊዋለሽ። አንቺ ቀለበት አደረገልሽ ማለት አብርሃም አንቺ ውስጥ ታሰረ ማለት አይደለም። እንዶ የጠየቀሽ ጥያቄ ሌላ፣ አንቺ የምታወሪው ሌላ። እዚህ ጋር እኮ የሚያስታውቀው አንቺ ስዳደግ ማለት ነው የሆነ ነገር አድርገሽ አብርሃም ወደ ራስሽን ለማድረግ የሰራሽው ስራ እንዳለ እንዲጠረጥርሽ ነው እንደውም ያደረግሽው ማለት ነው። አንቺ እንደ ሩታ ቆፍጠን ብለሽ በራስሽ ተማምነሽ ጀንተል ብለሽ ብትቆሚ ነበር እንጂ የሚሻልሽ። እንደዚህ ስትቅበጠበጭ እኮ አብርሃም እንደውም በይበልጥ ይጠረጥርሻል ማለት ነው። ደግሞም ያጠራጥራል የሆነ ነገር እንዳረግሽው ነገረችሽ እኮ ቤቱን እንዲጠላ ትዳሩን እንዲጠላ አድርገሽ የወሰድሽው የሆነ ነገር አድርገሽ ብትወስጂስ ማን ያውቃል ብላሻለች ማለት ነው። ሶ ማንም እንደዛ እየለመናት የነበረው በአንዴ እኮ ትዳሩን እርግፍ አድርጎ እንዲሄድ ያደረግሽው እኮ አንቺ ነሽ
አንቺ ዝትት ማለት ነው። እንዶ ስታስጠላ። እኔ መጨረሻ ላይ ያለውን ነው እንዴት ያስደስተኝ ማለት ነው። አብርሃም ቆይ ልንገረህ ምናምን ስትለው እዚህ ጋር ያልጨረሽው ነገር አለ ወይ ሂጂ ነው ያላት። ምክንያቱም ስለ ሩታ መጥፎ ነበረ የተናገረችው ማለት ነው። ስለ ሩታ መጥፎ እኔ ለምን እንደምታስመስል እዚች ጋር አላቅሙ አውቃ ነው እያስመሰለች ያለችው ስትለው እንግዲህ አስቆማት ማለት ነው። አስቆማት። ምክንያቱም ስለ እሷ መጥፎ ነገር ነው የምትናገረው። አንዳችም ስለሰራችውና ወይ ስለነበረው ነገር የተናገረችው ነገር የለም። ሁሉንም በሩታ ላይ መደፍደፍ ትፈልጋለች ማለት ነው። እኔ ሁለታቸውንም ሂዱ በማለቱ በጣም ደስ ብሎኛል። እንደውም ሄርሜላን መርጦ ሩታን በሚዲያ እንድትሰደብ ያደርጋታል ብዬ በጣም ነበር የጨነቀኝ ማለት ነው። በጣም ነበር የጨነቀኝ። ሩታ ግን የተናገረችው ተናግራለች። የእውነት እንባ እየተናነቃት ማለት ነው። እኔ በጣም ነው ያሳዘነችኝ የእውነት ማለት ነው። እኔ ለሩታ ሬስፔክት የእውነቴን ነው የምላችሁ። ምናልባት እንደዚህ አይነት ህመም ያለፈበት ነው የሚያውቀው ማለት ነው። ገባችሁ አይደለ? እቺ ልጅ የልጅ እናት ናት። በመጫት ማለት አራስ በነበረችበት ሰዓት እርጉዝ በነበረችበት ሰዓት ነው እቺ ልጅ ስታሰቃያት የነበረችው ማለት ነው። እቺ መረን እቺ ስዳደቅ ማለት ነው። እኔ የእውነቴን ነው የምላችሁ ድራማ መሆኑን እያወቁ ስራ መሆኑን እያወቅ ግን እቺ ልጅ የምታረገውና የምታስተላልፈውን ነገር የእውነቴን ነው የምላችሁ እኔ ደሜ ነው የሚያፈላው ማለት ነው። በጣም ነው የሚያስጠላኝ በቃ እሷ የምትሰራው ማለት ነው። አንድ ሰው እኮ ስለተጠየቀው ነገር እኮ ነው የሚመልሰው። ስለ ሩታ ነው ደጋግማ የምታወራው። ስለ ሩታ ነው መጥፎነት የምታወራው። በቃ እሷ እንደቀየረችው፣ እሷ እንዳሳመመችው፣ እሷ የሆነ ነገር እንዳደረገችው አይነት ነው አክት የምታረገው ማለት ነው። እንዴ ያመሻል እንዴ? ነገረችሽ እኮ አስረግጣ ነው የነገረችሽ። መቤቱ ሽሚት አስረግጣ ነገረችሽ እኮ። እኔ እናትም አባትም ሆኜ ልጄን ማሳደግ እችላለሁ። ነገር ግን ሪያሊቲው አባት ያስፈልገዋል ልጄ አለች። ይሄ ነገር ደግሞ ብዙ ጊዜ ተናግራለች። ብዙ ጊዜ ማለት ነው። እኔ ለአብርሃም ክፉ እንኳ ባስብ መጥፎ ነገር አላደረግበትም። ምክንያቱም ለልጄ አባት ነው፣ ልጄን አባት ያስፈልገዋል ብላ ብዙ ጊዜ ተናግራለች ማለት ነው። አሁንም እውነቴን ነው የምላችሁ፣ በጉጉት ብቻ ጠብቁ። እንግዲህ ነገ ያለውን ነገር ሰዓት ይዘንላቸው እንግዲህ እንጠይቃቸዋለን ብለዋል ማለት ነው አብርሃም። ሩታ ስትሄድ የተናገረችው ነገር አለ። አንድ ነገር ልንገረ፣ ይሄ ለእኔ አዲስ አይደለም። እውነቷን ነው ሩታ ማለት ነው። እውነቷን ነው። ብዙ ጊዜ ሴቶችን አቁሞ እኔ እንደዚህ አታስፈልጉኝም፣ እንደዚህ አታስፈልጊኝም ብዙ ጊዜ ይናገራል አብርሃም ማለት ነው። አንድ ቀን ለሩታ ወይም ደግሞ ለልጁ እናት ክብር ሲሰጣት ሲያስከብር ብራት ግን አይተንም አናቅም። ነገር ግን እኔ የጠበቁት ሌላ ነበረ፣ የሆነውን ሌላ ነው። ደስ ብሎኛል በእንደዚህም አይነት ሁኔታ በመለያየታቸው ማለት ነው። እኔ ሩታ እንደዚህ ያድርገሽብኛል፣ እኔ የምፈልገው ሄርሜላ ነው ምናምን ይላል ብዬ አስቤ ነበረ። ነገር ግን አልሆነም፣ አልተሳካም ማለት ነው። አዎ ሩታ የነብሯ አንበሲቷ እውነታውን ያለው እኛ ጋ ነው። አንዳንድ ሰዎች ግን ምናልባት ስለኛ መጥፎ ነገር ነግረው ሊሆን ይችላል። እነማን ናቸው? እነዛነት እየትንቧለልና እና አባባ ዴቭ ናቸው ስለ ሩታ አንዳንድ ነገሮች የሚናገሩት ማለት ነው። እንግዲህ የነገው ምን እንደሚያሰማን ባናቅም ማለት ነው። አንቺ ወስላታ ውስልትልት ውሽሚት አርፈሽ ተቀመጪ። ከአንቺኛ ምንም የምንማረው ነገር የለም። ዝትት ማለት ነው። በሰው ባል መከራከር፣ የሰው ባል የኔ ካልሆንክ በግድ እምትል ሴት የእውነትን በእርግጥ ብዙዎቹ አይተናል። ግን ደግሞ የአንቺ የከፋ ነው። ስለ ቀለበትሽን ነው የምታወሪው። ስለፈታት ሚስቱ ማን ነው የተፋታ አልተጋባም ያለሽ ማለት ነው። የልጅና ማለት ልጅ የወለደ ሰው መቼም ቢሆን መቼም አይለያይም። 10 ዓመት 20 ዓመት 15 ዓመት እንኳን ተፋተው ተለያይተው መልሰው ይገናኛሉ። እንኳን አይደለም በአንድ ዓመት ውስጥ ማለት ነው። በአንድ ዓመት ውስጥ እኮ አንቺ ነሽ ገብተሽ የሰወሻቸው ማለት ነው። አንቺ ነሽ ጭኑ ስትነቂ፣ የሆነ ነገሩ ስትነቂ፣ ስታቅፊ፣ ምን ስትይ ያሳሳትሽው ልጁ ያልሆነ መንገድ እንኮ እንዲጓዝ ያደረግሽው አንቺ ዝትት ባለጌ ስዳደግ ያልተቆነጠሽ አንቺ ነሽ ልጁ እንደዚህ ውስጥ እንዲገባ ያደረግሽው ማለት ነው። ሩታማ ምንም አላደረገችው። ሩታማ ባሏን በጥሩ ስነ ምግባር ለመመለስ ነበር ስትታገል የነበረው። ከእንዳንቺ አይነት ወስላታና ከእንዳንቺ አይነት ዘልዛላ እንዲወጣላት ጨዋ የልጇ አባት እንዲሆንላት ነበር እየፈለገች የነበረው ማለት ነው። ነገር ግን አንቺ በምታውቂው ነገር እንግዲህ አሟቅጠሽ አበላሽተሽ ወደ ራስሽ አድርገሽዋል። በእርግጥ እሱም ያው የማይረባ ስለሆነ ነው እንጂ ወደ
አንቺ ሄደው የረባ ወንድ ልጅ ቢሆን ኖሮ ቆፍጣና ሆኖ ያለችውን ሚስቱን ያዘዘችውን እሺ ብሎ ወደ ሚስቱ ወደ ትዳሩ ወደ ልጁ ነበር የሚመለሰው ማለት ነው። ለማንኛውም ውዶችዬ የእውነት እኔ ዛሬ በውሽሚት ቅጥል ነው ያልኩት ማለት ነው። ቅጥል ነው ያልኩት። እንዲህ እንደዚህ አይነት ባለጌና እንደዚህ አይነት ዝትት እንደው በዘራችሁም አይስጣችሁ። ምን ነው በዚህ ልክ እናቴ? ወንድ ልጅ ኢትዮጵያ ተወዷል እንዴ? ምን ነው አብርሃም ብቻ ነው እንዴ ወንድ ልጅ ያለው ማለት ነው? ምን ነው አብርሃም ለእኔ ካልሆንኩ በግድ ምን አስመሰለች? እነሱ ናቸው እንደዚህ ያደረጉት። ቀለበት እንደዚህ ያድርገህልኛል። ቆርቆሮ ብርቁ ማለት ነው። አንቺ ቀለበት ብርቁ ማለት ነው። አንቺ እውነቴን ነው። ወንድ ልጅ ዞር ብሎ አይቶሽም አታውቂም መሰለኝ። ለመጀመሪያ ጊዜ ነው መሰለኝ አብርሃም የፍቅር ጥያቄ መችሱ ጠየቀች። ሲቀጥል አንቺ በግድ እኮ ነው የተለጠፍሽበት። የፍቅር ጥያቄ ካልጠየቀኝ ቀለበት ካላደረክልኝ ብለሽ እኮ አስገድድሽ ወንድ ልጅ ለራስሽ ያደረግሽ የመጀመሪያዊ ሴት ነሽ አንቺ ማለት ነው። ርካሽ፣ ኧረ ርካሽ። ይህ እንደዚህ አይነት የረከሰች ሴት እኔ አይቼ ማላቅ። ለማንኛውም ውዶች እየወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ እንዴ አበደች እንደ ይሉኛል እናንተ። ውጪ ላይ ሆኜ ነው የምጮኸው ማለት ነው። እውነት ቪዲዮ ራሱ ውጪ ላይ ሆኜ ነው የጨረስኩት ማለት ነው። እና ለማንኛውም እንግዲህ የነገ ሰው ይበለን። ነገ ደግሞ ምን እንደምናይ ምን እንደሚያሳዩን ብቻ እንግዲህ በጉጉት መጠበቅ ነው። ሩታዬ የኔ ነብር፣ የኔ አንበሳ፣ የኔ ጀግና፣ የኔ ቆፍጣና ሴት ልክ ልኳን ንገሪያት አሁንም ማለት ነው። አትታገሻት። እውነቴን ነው። ይቺማ ባለጌ ልክ ልኳ ነው ልትነግሪያት የምፈልገው። ቻው፣ መልካም አዳር።